አሁን ስራ የተጀመረ ቲና በ450 ሺህ ብር ተደራድራ አባባ እንዲታገቱ ብታደርግም ይህ አጋች ግን የሚፈልገውን ውጤት ሊያመጣላት አልቻለም። በተለይ በአባባ ላይ የሆነ ጭካኔ እንዲያሳይም ትፈልጋለች። አጋቹ ግን ርህራሄ ያለው ስለነበረ ካስተሳሰሩም ሆነ ካያያዙ ጀምሮ ውሃ ሲጠይቁ ተነስቶ ውሃ የሚያቀብላቸው፣ አንዳንዴም ደግሞ አባባ ሲናገሩ በትኩረት የሚያዳምጣቸው አጋች ነው የገጠማቸው። ሆኖም እኔ እናንተ የተደራደር ነው እስከ ሞት ድረስ ነው፣ ያልኩህን ልትፈጽም ደግሞ ግድ ይልሃል በማለት ለዚህ አጋች የነገረችው ቢሆንም አጋቹ ግን አንዳንዴም ስምምነታችን እኮ ሊፈርስ ይችላል፣ ከተስማማኝ አንቺ ያልሽውን ሁሉ ልፈጽምልሽ አልችልም በማለት ዛሬ ላይ እየሸሻት ይገኛል። ሆኖም ወይዘሮ ቲና አባባን ላገተችበት የመደራደሪያ ሀሳብ አድርጋ ያቀረበችውም ሙሉ ንብረቱን በሷ ስም እንዲያዞሩላት ነበረ። 5 ሳንቲም አላለክፍሽም፣ የፈለገው ግድያ በእኔ ላይ ልታቀነባብሬ ትችያለሽ፣ ደግሞም ይህንን እንደምታደርጊው ገምቼ ነበረ። ለማንኛውም ግን ከንቱ ድካም እንጂ ከኔ ላይ ምንም ነገር እንደማታገኝ ቁርጥሽን ወቂ በማለትም እንቅጩን ነግረዋታል። ዳንኤልም አሁን ላይ ጥሩ አጋጣሚ ተፈጥሮለታል። ይኸውም በሄደን ምክንያት እንግዲህ ከካሌብ ጋር ቅራኔ እንደገቡ ተመልክተን ነበር። ዛሬ ላይ ግን ቲና አባባን ማገቷን በሚስጥራዊነት ሾክ ብለዋለች። ይህንን አጋጣሚ ደግሞ ልጠቀምበት ግድ ይለኛል፣ አሁን ስራ ተጀመረ በማለት ከራሱ ጋራ ንግግር ላይ ነው። ሰላም ጤና ይስጥልን ውድ ቻናሌ ቤተሰቦች እንደምናላችሁ በያላችሁበት በአለም ዳርቻ ሰላማችሁ ይብዛ እያልኩኝ ትሁት ድራማ ክፍል 39 ምን አዲስ ነገር አለ? እስኪ የቀጥለውን ፓርት እንመለከታለን። በባለፈው ክፍል እንግዲህ አባባ እንደታገቱ እናስታውሳለን። ይህ አጋች ግን የሚፈለገውን ውጤት እያመጣ አይደለም። ቲና በጭካኔ ሽማግሌው ላይ የሆነ እርምጃ እንዲወስድ ነው እንግዲህ በ450 ሺህ ብር የተደራደረችው። ይህ አጋች ግን ገና ሲያዩ ሽማግሌ ከመሆኑ እየተነሳ አባባን ካያያዙ ጀምሮ እንዳንድ አጋች ሳይሆን ሰብአዊነት እየተሰማውም እያዘነላቸው ነው። እስኪ ግለጠኝ ልጄ በማለት አባባ ይህንን አጋች ተማጽነውታል። አይናቸውን ገለጥ አድርገው ሲመለከቱት ይህ አንድ ጎልማሳ ልጃቸው የሚሆን ነው። እንደው ልጅህ አልሆንም ወይ? ለምንድን ነው በእኔ ላይ የጨከንክብኝ? እርግጥ ከጉዳዩ በስተጀርባ ያለውን ሰው ደግሞ ጠንቅቄ አውቅ ያለው በማለት ብዙ መመራመርና መጠየቅም አላስፈልጋቸውም። እንዴት ጥላትህን በአንድ ጊዜ ልታውቅ ቻልክ? በማለት ጠይቀዋል። ሆኖም ቲና ናት ያሳገተችኝ፣ ገንዘብ ከሆነ ፍላጎትህ እሷ የምትሰጥህን ገንዘብ እኔ እሰጥሃለሁ። አይ ከአንተ እንኳን አልፈልግም፣ አንዴ የተስማማሁት ከእሷ ጋር ነው፣ ያው ስራ ስለሆነብኝ ነው እንጂ በእርሶ ላይ መጨከን ፈልጌ አልነበረም በማለት ይህ አጋችም አባባን እያወሩት ነው። ለእሷ ገንዘብ ሰጥቼ ከእሷ ጋር ከምደራደር ለአንተ ሰጥቼ ልውጣና ከዛም የሚሆነው ይሆናል እያሉ አባባ ቲና ምን ያህል እንደጨከነችባቸውና ከዚህ በኋላ እሷ ጋር ምንም አይነት ድርድር እንደማይኖራቸው ቆርጠው ተናግረዋል። አጅሪት ቲናም አባባን ማሳገቷ እንደ ጀብድ በመቁጠር ስካር ላይ ናት። ሆኖም እንደዚህ ተደስተሽ አታውቂም እኮ የሰራሽው ምን ነገር ቢኖር ነው በማለት ዳንኤል ጠይቋታል። ለዳንኤል መናገር አልፈለገችም። ላይ ራሴን ብገድል የምጎዳው ራሴ ስለሆንኩ ነው እንጂ ደስታዬ ወደር የለውም በማለት በላዩ እየጠጣች ነበረ። በእርግጥ ዳንኤልም ተጠራጥሯታል። እየተመላለሰም ስለ አባባ መጥፋት እጅሽ አለበት እንዴ እያለም ጠይቋታል። በጭራሽ ስለ አባባ መጥፋት ጉዳዩን እንኳን እንደማታውቅና እጇ እንደሌለበትም ነበር ለማስመሰል ስትሞክር የነበረው። ካሌብ ቲናን ብቻ ሳይሆን ዳንኤል ላይም ትኩረቱን አድርጓል። ሁለታቸው ተመካክረው አባቴን ወደማይሆን ቦታ ወስደውታል። ዳንኤል የአባቴን ነገር አንድ ነገር ይሁንና ወዮልህ በማለትም ዳንኤል ላይ በጣም እየጮኸና እየዛተበት ነበረ። ትሁትም እንግዲህ እስካሁን ምን ያህል እንደበደላችሁ ታውቃለህ፣ ዛሬስ ደግሞ ተመካክራችሁ አባዬን ምን አደረጋችሁት? በማለትም ትሁትም ራሷ ተጠራጥረው ዳንኤልን ጠይቀዋለች። ትሁት የኔን ጸባይ ታውቂያለሽ፣ የሰው ልጅ በዚህ ልክ እንዲጎዳ አልፈልግም። በእርግጥ አሁን አባዬ እያናደደኝ መጥቷል፣ እስከዚህ ደረጃ ድረስ ሰውን በመጉዳት አላምንም በማለት ጸባዩን ለትሁት ነግሯታል። ትሁትም ቢሆን ዳንኤል ያን ያህል ጨካኝ እንዳልሆነ ነገር ግን ከዛ ቤት ገንዘብ ብቻ ፈልጎ እንደተከሰተም ሁሉንም ጠንቅቃ ታውቃለች። ካሌብም በአባቱ መቅረት ነፍሱ ተጨንቃለችና አሁንም ከዳንኤል ራስ አልወርድም በማለቱ
ትሁት ዳንኤል ይህንን ሊያደርግ አይችልም፣ እሱ ያን ያክል ጨካኝ አይደለም፣ ይልቁንስ በደንብ ዳንኤልን እናቅርበውና እንጠቀምበት። ቲናን ግን እጠራጠራታለሁኝ። እሷ ካደረገችው ደግሞ ለዳንኤል ልትነግረው ስለምትችል ዳንኤልን እናውጣጣው በማለት ነበረ ለካሌብ የነገረችው። ካሌብም እንዴት ነው ዳንኤል የማይሆነው? ሁለታቸውም ተመካክረው ነው በአባዬ ላይ እንደዚህ አይነት እርምጃ የወሰዱት። ስለዚህ እሱም ቢሆን እጁ ይኖርበታል በማለት ፍጹም ካሌብ ዞሮ ዞሮ አባዬ ማግኘት ነው አይደለ የምንፈልገው? ስለዚህ ስራችንን ካሁኑ ጀምሮ እንስራ በማለት ነበር። ዳንኤልን ወደ ኩሽና በመውሰድም ይኸውልህ እስካሁን ላደረግከው ነገር ካሳ ይሆናል። ስለዚህ አባዬ የት እንዳለ የምታውቀው ነገር ካለም ንገረን ያለችም ዳንኤልን ለማውጣጣት ሞክራ ነበር። ዳንኤል በወቅቱ ምንም የሚያውቀው ነገር ስለሌለ ቲና በፍጹም የምታውቀው ነገር የለም፣ ይህኔ ስለ አባዬ መጥፋት የምታውቀው ነገር ቢኖር ኖሮ እስካሁን ትነግረኝ ነበረ በማለት ዳንኤል አሁን ላይ ምንም ነገር መስማት ስላልቻለ ለትሁት እየነገራት ነበረ። ቲናም ከማገቻ ቦታው ሄዳ ብዙ ነገር እያለቻቸው ነው። በተለይ አሁን የማታውቃትን ቲና አሳውቅሃለሁኝ፣ ከዚህ በፊት አውቅሻለሁኝ በማለት በህመማቸው ምክንያት ብዙ ነገር ስታደርጋቸው እንደነበረ እያስታወሱም ሊነግሯት ፈልገዋል። እመነኝ፣ ላደረግከው ሁሉ የካሌብ አባት ዋጋ ትከፍልበታለህ፣ እያንዳንዱ ስራህ በጥፍ ነው የሚበቀልህ በማለትም ቆርጣ ተነስታባቸዋለች። አለፍ ሲልም እስከ ሞት የሚያደርስ ቅጣት እንዳሰበችም ነግራቸዋለች። አባባ ግን ምንም አይነት ፍርሃትም አይነበብባቸውም። ለምንስ አልገረምህም? እንዴት ነው የማይደንቅህ? እንደዚህ እጆችህና እግሮችህ ታስረው ወደፊትም ብዙ ነገር ይጠብቀሃል እያለች በህይወታቸው ላይ አንዳች ማስፈራሪያ ነገር ከፊታቸው እንደተደቀነ አድርጋም ለማስፈራራት ስትሞክር፣ አባባ ግን ቅሽሽ አይላቸውም ነበረ። ይህንን እንደምታደርጊ አውቅ ነበረ፣ ያንቺ ክፋት ከዚህም በላይ ነው በማለትም ነግረዋታል። ታዲያ አጅሪት ቲናም አንተና ካሌብ ክፉ ስለሆናችሁ ነው እኔም ከዚህ በላይ ክፉኝ የተከሰትኩት በማለት ራሷን ለማለባበስና አሁን የሄደችው ለበቀል እንደሆነም ለመግለጽ ሞክራለች። ታዲያ በአባባ ላይ የምታደርጋቸው ሁኔታዎች በአጋቹ ግን ትዝብትን ጥሎባታል። እሷ ያንን ቤት ተሰናብታ ስትወጣም እያደረግሻለሽው ነገር ትክክል ነው እንዴ? እኔ እስከዚህ ድረስ እርምጃ ልወስድ አልችልም፣ ለክሽም የተስማማንበት ነገር ሊቀር ይችላል በማለት አሁንም አጋቹ እየሸሻት እንደመጣም ተመልክተናል። ታዲያ ከቤት ከተመለሰች በኋላ አባባ የተቆረቆረች በመምሰልም ከኔና ካንተ ፍቺ ይልቅ መጀመሪያ መቅደም ያለበት የአባዬ ጉዳይ ነው እያለችም ለካሌብ ለማስመሰል ሞክራለች። ካሌብም እሱ ነገ ጧት ይደርሳል፣ አሁን ክፍሌን ልቀቂና ውጭልኝ። አባዬ ራሱን የሚከላከልበት መሳሪያም ከመኝታ ክፍል ቆልፎ አስቀምጧል። ከዚህ በኋላ ይህንን መሳሪያ እኔ ልጠቀምበት ነው በማለት ለቲና ነግሯታል። ቲና ይህኔ በጣም ደንግጣለች። ምክንያቱም ካሌብ ከተነሳበት ከዚህ በፊት እንዳደረገው ሁሉ አሁንም ሽጉጥ አንስቶ ሊበቀላት እንደሚችል በሚገልጽበት ሰዓት ክፍሉን ለቃ በመውጣትም ካሌብ እኮ ዝቶብኛል፣ መሳሪያ አወጣለሁ በማለት ነግሮኛል እያለችም ለዳንኤል እየነገረችው ነበረ። ዞሮ ዞሮ ግን አባቱን በቀላሉ ልሰጠው አልችልም በማለት እሷ በእገታ እንዳስቀመጠችውም ትንፍሽ ብላለች። እንግዲህ ነፍሷ ሲጨናነቅና ጉዳዩን ከጨረሰች በኋላ በስከ መጨረሻም ልትነግረው ብታስብም አሁን ላይ ግን ካሌብ በወሰደው ውሳኔ የግድ መናገር እንዳለባትም ራሷን አሳምናለች። በስከ መጨረሻም አዎ አባዬ ከኔ ነው፣ ነገር ግን ለማንም ትንፍሽ እንዳትል ስትል አስጠንቅቀዋለች። ዳንኤልም ይሄማ ለእኔ በጣም ጥሩ አጋጣሚ ነው፣ አሁን ላይ ስራዬን እጀምራለሁ እያለም ነበረ። እንግዲህ ዳንኤል ምን ሊያደርግ ይችላል? ከነ ካሌብ ጋር ያለውን ቅርበት ያጠናክራል። እንዲሁም ወደዛ ቤት ያለ ውድ በግድ እንዲገባ ያደረገው የኢኮኖሚ ጉዳይ ነውና አሁን የተፈጠረለትን አጋጣሚ መጠቀም ከቻለ ግን ምናልባትም አባባ ገንዘብ ሊሰጡት ይችላሉ። ከኤደን ጋር አብረው ሊኖሩ የሚችሉበት አጋጣሚ ይፈጠራል ማለት ነው። ካሌብም ቢሆን ኤደንን ይተውለትና የአባቱ ባለውለታ ስለሆነ ሁለታቸው ወዳጅ ይሆናሉ። ቲና ግን ያበቃለት ጉዳይ ሆኗል። ማለትም እንግዲህ የነ ካሌብን ቤት ተሰናብታ የምትወጣበት የመጨረሻው ምዕራፍ ላይ እየደረሰችም ትመስላለች።
አባዬም ካለበት ተፈተው ወደ ቤታቸው የሚቀላቀሉ ይሆናሉ። የነ ካሌብ ጭንቀትና ሀሳባቸውም በዚህ መልኩ ይፈታል ብዬ አስባለሁ። በሚቀጥለው ክፍል ምን አዲስ ነገር እንመለከታለን ተከታትዬ ማቀርብላችሁ ይሆናል። ለዛሬ ትሁት ድራማ ክፍል 39 ይህንን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ድረስ ለቻናሌ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጋብዛለሁ። ባይ ባይ።